ለሁሉም ነገር መጀመሪያ አለው። መጀመሪያ የሌለው እግዚአብሔር ብቻ ነው። ከእግዚአብሔርና የእግዚአብሔር የባህሪ ገንዘቦቹ ከሆኑ ሀብታት ውጭ ያለው ነገር ሁሉ መጀመሪያ ያለውና ይልቁንም ለፍጡራን እና ለፍጡራን አስፈላጊ የሆኑ ነገሮች መጀመሪያ አላቸው። በስጋዊውም ሆነ በመንፈሳዊው ማለት ነው። እንግዲህ የመንፈሳዊውን ጉዳይ ነው እና ያዝነው። የክህነት አገልግሎት መቼ ተጀመረ ስንል ምስጢረ ጥምቀት ራሱን የቻለ የተጀመረበት ጊዜ እንዳለ አይተናል። ምስጢረ ሜሮንንም እንዲሁ የተጀመረበት ጊዜ እንዳለ አይተናል። ምስጢረ ቁርባንንም እንዲሁ ተመልክተናል። ምስጢረ ንስሐንም ተመልክተናል። ልክ እንዲህ እንደዚህ ሁሉ የክህነት አገልግሎት የተጀመረበት ጊዜ አለ። መቼ ነው ስንል የክህነት ስርዓት በአዋጅ የተደነገገው በሕገ ኦሪት ነው። አዋጅ ሆኖ ስርዓት ተሰርቶለት ካህናት የተሾሙ በሕገ ኦሪት ነው። በሕገ ኦሪት ነው። ከሕገ ኦሪት አስቀድሞ የክህነት አገልግሎት ግን በሕገ ልቡናም ነበር። ምንም እንኳን አንድ ባንድ ካህን የሚሆነው አካልና የክህነቱም አሰራር ስርዓቱ የተደነገገ የተወሰነ የረቀቀ ባይሆንም በሕገ ልቡና የነበረው ሆኖም ግን እግዚአብሔር ለአገልግሎት የመረጣቸው ራሳቸውን ለክህነት ዝግጁ አድርገው የተገኙ ብቁ ሆነው የተገኙ ቅዱሳን የክህነትን ስራ እየሰሩ ለእግዚአብሔር መስዋዕትን እያቀረቡ ከእግዚአብሔር ምሕረትንና ይቅርታን እያገኙ እግዚአብሔርን ያገለግሉ እንደነበር መጽሐፍ ቅዱስ ያስተምረናል ማለት ነው። ስለዚህ የክህነት ስርዓት በአዋጅ የተደነገገው በሕገ ኦሪት ሲሆን ከሕገ ኦሪት አስቀድሞ በሕገ ልቡና ከአዳም ጀምሮ እስከ ሙሴ ድረስ ሙሴ የሕገ ኦሪት ባለቤት ነው ወይም ደግሞ ሕገ ኦሪትን ከእግዚአብሔር ተቀብሎ ለሕዝቡ ለእስራኤላውያን ያስተማረ ነው። ስለሆነም ከሕገ ልቡና ማለት ከአዳም ጀምሮ እስከ ሙሴ ድረስ ወይም እስከ ሕገ ኦሪት ድረስ የነበሩት አበው አባቶቻችን እንደ ካህናት ስርዓት ከጸሎትና ከምስጋና ጋር መስዋዕት እየሰዉ ከእግዚአብሔር ጋር ሲነጋገሩ ኑረዋል ማለት ነው። ከእግዚአብሔር ጋር ሲነጋገሩ ኑረዋል። በሕገ ልቡና እንግዲህ ከአዳም ጀምሮ ነው መስዋዕት መሰዋት የተጀመረው። ከአዳም ጀምሮ ከሰው ልጆች አባት ከመጀመሪያው ሰው ከአዳም ጀምሮ ነው። የነቢያት ስራቸው በመደበኛነት ትንቢት መናገር ነው። የካህናት ስራቸው ደግሞ መስዋዕት መሰዋት ነው። የነቢያት መደበኛ ስራቸው ትንቢት፣ የካህናት መደበኛ ስራቸው መስዋዕት ነው። መስዋዕት ማቅረብ ነው። ስለዚህ አዳም መስዋዕት እንደሰዋ መጽሐፍ ቅዱስ ይነግረናል። መስዋዕት ከሰዋ ደግሞ የክህነት ስልጣን ነበረው ማለት ነው። ወይም ደግሞ ካህን ሆኖ ያገለግል ነበር ማለት ነው። እንግዲህ የክህነት ስርዓት በሕገ ልቡና ከአዳም የተጀመረ ነው። ይልቁንም በአዋጅ የተደነገገውና ስርዓት የተሰራለት ደግሞ በሕገ ኦሪት እንደሆነ እንመለከታለን ማለት ነው። መጻሕፍት ይነግሩናል። በአዳም ክህነት እንዴት ተገለጸ ስንል በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 እስከ 5 ያለውን መጽሐፍ ቅዱሳዊ ቃል ስንመለከት አዳም በዚያች ቀን ከኤዶም ገነት ሲወጣ በጎ መዓዛ አድርጎ እንዲቀበለው ዕጣን፣ ቀናት፣ ለባንጃ፣ ስንኡል የሚባል ሽቱ ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ ይላል። አዳም ዕጣን፣ መልካም መዓዛ ያላቸውን የሽቱ እንጨቶች ለእግዚአብሔር
አቀረበ፣ አጠነ። በዚያችም ቀን የእንስሳትና የአራዊት ሁሉ በዚህ ዓለም የሚመላለሰው ፍጥረትና የወፎች የሚንቀሳቀሰውን ፍጥረት ሁሉ አፍ በአንድ አንደበት ከመናገር ተከለከለ። ከዚህ አስቀድሞ አንዱ ከአንዱ ጋር በአንድ አንደበትና በአንድ ቋንቋ ይናገሩ ነበርና በኤዶም ገነት የሚኖረውን ስጋዊ ደማዊ ፍጥረትን ሁሉ ከኤዶም ገነት አስወጥቶ አሰናበተ እግዚአብሔር ነው። ስጋዊ ደማዊ ፍጥረት ሁሉ በየተፈጥሯቸውና በየወገናቸው ወደ ተፈጠሩላቸው ቦታ ተበተኑ ይልና ለአዳም ብቻ ከእንስሳትና ከአራዊት ሁሉ ተለይቶ ሰውነቱን ይሸፍን ዘንድ ልብስን ሰጠው። ስለዚህ ነገር የሥርዓቱን ፍርድ የሚያውቁ ሰዎች ሁሉ ሰውነታቸውን እንዲሰውሩ እንጂ አሕዛብ እንደሚገለጡ እንዳይገለጡ በሰማይ ጽላት ተጻፈ ይለናል። እንግዲህ መጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 የሚነግረን ምንድነው? አዳም በዚያች ቀን ከኤዶም ገነት ሲወጣ በጎ መዓዛ አድርጎ እንዲቀበለው ዕጣን፣ ቀንዓት፣ ልባንጃ፣ ስንኡል የሚባል ሽቱ ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ፣ የክህነትን ስራ ሰራ ነው የሚለው። ማዕጠንት ማቅረብ፣ ማዕጠንት ይዞ ለእግዚአብሔር ጸሎትን ማሳረግ የካህናት ድርሻ የካህናት ስራ ነው። ስለሆነም አዳም የክህነትን ስራ እንደሰራ መጽሐፍ ቅዱስ በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 ላይ ይነግረናል ማለት ነው። እንግዲህ ከዚህ በተጨማሪ አዳም መስዋዕትን አቅርቦ እግዚአብሔር በአዳም በበደለው በደል ምክንያት ከገነት እንዲወጣ አድርጎት ገነትም በኪሩቤል በሱራፌል እንድትጠበቅ ሆና አዳም በበደሉ ተጸጽቶ ንስሐ እንደገባ መጻሕፍት ይነግሩናል። አዳም ንስሐ ገብቶ ከ5 ቀን ከእኩል በኋላ 5 ቀን ከእኩል ሲፈጸም ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ የሚለውን የተስፋ ቃል የሰማው አዳም መስዋዕት አቅርቦ እግዚአብሔር መስዋዕቱን ተቀብሎለት ነው። እንግዲህ አዳም መስዋዕት አቅርቦ መስዋዕቱን ተቀብሎለት እንደሚያድነው ቃል ገባለት ማለት ነው። ስለዚህ አዳም መስዋዕት ያቀርብ ስለነበር አዳም የክህነትን ስራ ይሰራ ነበር። መስዋዕት ማቅረብ የካህናት መደበኛ ስራ ስለሆነ ማለት ነው። እንግዲህ ክህነት በሕገ ልቡና በአዳም እንደተጀመረ የክህነት አገልግሎት አዳምም 7ቱ ሀብታት ያሉት አባት የሰው ልጆች ተቀዳሚ ፍጡር ስለሆነ የክህነት አገልግሎት በአዳም ተጀምሯል ነው። እንግዲህ ከአዳም ቀጥሎ አቤልም መስዋዕት እንዳቀረበ አቤልና ቃኤል መስዋዕት እንዳቀረቡ እንረዳለን፣ መጻሕፍት ይነግሩናል። ይልቁንም የአቤል መስዋዕት በእግዚአብሔር ዘንድ ተወዳጅነትን ያገኘ ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ እግዚአብሔር አቤልንና መስዋዕቱን ተመለከተ፣ በምህረት አይኑ አየ። ይህ ማለት የአቤልን መስዋዕት ተቀበለ ማለት ነው። አቤል መምህር ሳያስተምረው አባት ሳይነግረው አቤልሰ አስረጸ ጽድቀ እምነፍሱ ይለዋል። አቤል ከባህሪው እውነትን አመነጨ፣ እውነትን አስገኘ። እንዴት ካልን እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ንጹሕ መስዋዕትን ለእግዚአብሔር አቀረበ። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገርን ይወዳል የሚለውን ማንም አስተምሮት አይደለም፣ ከውስጡ ከልቡናው አመንጭቶ ነው ይሄንን እንዲመሰከር የተናገረ፣ ይሄንን እውነት ማለት ነው። በዚህ ምክንያት ንጹሕ መስዋዕትን ስላቀረበ እግዚአብሔር የአቤልን መስዋዕት እንደተቀበለለት መጽሐፍ ይነግረናል ማለት ነው። እንግዲህ አቤልም የክህነትን ስራ በመስራት መስዋዕትን እንዳቀረበን መጽሐፍ ቅዱስ ይነግረናል። ሌላው ኦሪት ዘፍጥረት ምዕራፍ 8
ቁጥር 20 እስከ 22 ስንመለከት ኦሪት ዘፍጥረት ምዕራፍ 8 ቁጥር 20 እስከ 22 የኖህን ታሪክ እናገኛለን። ኖህም ለእግዚአብሔር መሰዊያውን ሰራ፣ ከንጹህም እንስሳ ሁሉ ከንጹሃን ወፎችም ሁሉ ወሰደ፣ በመሰዊያውም ላይ መስዋዕትን አቀረበ ይለናል። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለሰው አልረግምም፣ የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረግሁት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም ብሎ እግዚአብሔር ቃል ገባ። እንግዲህ ኖህ መሰዊያውን ሰራ፣ ከንጹህ እንስሳ ሁሉ ከንጹሃን ወፎችም ሁሉ ወሰደ፣ በመሰዊያውም ላይ መስዋዕትን አቀረበ ይለናል። እግዚአብሔርም ምን አለ? መልካሙን መዓዛ አሸተተ፣ ተቀበለለት መስዋዕቱን ማለት ነው። እንግዲህ የክህነትን ስራ ኖህም እንደሰራ መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ በሕገ ልቡና ያለውን ነው እያነሳን ያለ ነው። ከአዳም ጀምሮ እስከ ሙሴ ድረስ ያለው ዘመን ሕገ ልቡና ይባላል። የሰው ልጆች በልቡናቸው ሰሌዳ በተጻፈ ሕግ ይመሩበት የነበረ ዘመን ነው እና በሕገ ልቡና የክህነት አገልግሎት ይፈጸም እንደነበረ ከሕገ ኦሪት አስቀድሞ ማለት ነው። ሌላው በኦሪት ዘፍጥረት ተጨማሪ የመጽሐፍ ቅዱስ ጥቅስን ስንመለከት ኦሪት ዘፍጥረት ምዕራፍ 12 ቁጥር 7 እስከ 8 እንዲህ ይላል። ከኖህ ቀጥሎ ደግሞ ሌላ መስዋዕት ያቀረበን ታላቅ ቅዱስ ሰው እንመለከታለን። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ ይለናል። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ። ከዚህ ላይ አብርሃም መጽሐፍ ቅዱስ የአብርሃምን ስም አብርሃም ይለዋል። አብርሃም የጥቂቶች አባት ማለት ነው። ይስሐቅን ከወለደ በኋላ አብርሃም ተብሏል። አብርሃም ይስሐቅን ከወለደ በኋላ ይስሐቅ ይሰመይ ለከ ዘር፣ በይስሐቅ በኩል ዓለምን የሚያድን ክርስቶስ እንደሚገኝለት እንዲሁም ደግሞ በይስሐቅ በኩል ዘሩን እንደ ሰማይ ከዋክብትና እንደ ባህር አሸዋ እንደሚበዙለት እግዚአብሔር አስቀድሞ ቃል ገብቶለት ስለነበር ለአብርሃም ይስሐቅን ከወለደ በኋላ አብርሃም ይባል የነበረ አብርሃም ተባለ ማለት ነው። ይስሐቅን ሳይወልድ አብርሃም ይባላል። አብርሃም ማለት የአበው ሁዳን የጥቂቶች አባት ማለት ነው። ስለዚህ መጽሐፍ ቅዱስ አብርሃም ይለዋል። ይስሐቅን ሳይወልድ በነበረበት ዘመን ሲጠራው አብርሃም እያለው ይሄዳል ማለት ነው። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ ምን አደረገ? መሰዊያን ሰራ። ክህነትን ስራ ሊሰራ ነው ማለት ነው። መሰዊያን ሰራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ ይለናል። የእግዚአብሔርንም ስም ጠራ። መስዋዕት እንዳቀረበ ይነግረናል ማለት ነው። የተቀደሰ መስዋዕትን እንዳቀረበ ስመ እግዚአብሔርን እንደጠራ እግዚአብሔርም እንደባረከው ይነግረናል። እንግዲህ በዘመነ አበው በሕገ ልቡና የክህነት ስርዓት በሕገ ኦሪት ከመወሰኑ አስቀድሞ የምድር አሕዛብ ሁሉ በዘርህ ይባረካሉ የተባለው አብርሃም መስዋዕትን ያቀርብ እንደነበረ የክህነትን ስራ ይሰራ እንደነበረ መጽሐፍ ቅዱስ ይነግረናል ማለት ነው። የምድር አሕዛብ ሁሉ በዘርህ ይባረካሉ ተብሏል። አብርሃም የምድር አሕዛብ ሁሉ በዘርህ ይባረካሉ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18ን ስንመለከት አብርሃም ይህን የተስፋ ቃል ሰምቷል። የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌን ሰምተሃልና ብሎታል እግዚአብሔር። የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌን ሰምተሃልና፣ የእግዚአብሔርን ቃል የሰማ ሁሉ
ከእግዚአብሔር በረከትን እንደሚያገኝ የአብርሃም ታሪክ ያስተምራል ማለት ነው፣ ያስተምረናል። እንዲሁም በተጨማሪ በኦሪት ዘፍጥረት ምዕራፍ 26 ቁጥር 4 ላይ ዘርህንም እንደ ሰማይ ከዋክብት አበዛለሁ፣ እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ ይለዋል እግዚአብሔር አብርሃምን ማለት ነው። ተጨማሪ ኦሪት ዘፍጥረት ምዕራፍ 28ን ስናይ ምዕራፍ 28 ቁጥር 14ን ስናይ ዘርህም እንደ ምድር አሸዋ ይሆናል፣ እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ፣ የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ ብሎ ደጋግሞ እግዚአብሔር አብርሃም እንደባረከው ይነግረናል ማለት ነው። ሐዋርያው ቅዱስ ጳውሎስም በሐዲስ ኪዳን አብርሃም በእግዚአብሔር እንደተባረከና ዘሮቹ እንደ ሰማይ ከዋክብት እንደ ባህር አሸዋ እንደበዙለት ሲመሰክር በገላትያ መልእክቱ ምዕራፍ 3 ቁጥር 8 ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይለናል። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለማን? ለአብርሃም አስቀድሞ ሰበከ ብሎ ቅዱስ ጳውሎስ መስክሯል ማለት ነው። እንግዲህ የምድር አሕዛብ ሁሉ በዘር ይባረካሉ ተብሎ ከተነገረለት ከአባቶች አለቃ ከአብርሃም አስራትን የተቀበለ የካህናተ ኦሪት አባት የሆነው ሌዊ በአብርሃም እጅ አስራትን ያወጣለት ታላቁ ካህን መልከጼዴቅ የልዑል እግዚአብሔር ካህን እንደነበረም መጽሐፍ ቅዱስ ይነግረናል ማለት ነው። መጽሐፍ ቅዱስ ከነዚህ አባቶች ቀጥሎ መልከጼዴቅ ካህን እንደነበረና መስዋዕት ያቀርብ እንደነበረ በሕገ ልቡና ማለት ነው መጽሐፍ ቅዱስ ይናገራል። ከአብርሃም ቀጥሎ መልከጼዴቅን ስንመለከት በራሱ መልከጼዴቅ ካህን ነበር፣ ያውም የክርስቶስ ምሳሌ ነበር። መልከጼዴቅ በተለየ ነብዩ እግዚአብሔር ዳዊትም እንደገለጸው አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ ክርስቶስን በመልከጼዴቅ ክህነት አንጻር በመልከጼዴቅ ክህነት አምሳል ለዓለም ሁሉ አገልጋዩ ካህኑ አንተ ነህ ብሎ ስለ ክርስቶስ እንደተናገረ ማለት ነው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 እስከ 20 ስንመለከት እንዲህ ይለናል። የሳሌም ንጉስ መልከጼዴቅም እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ። ምን ነበረ? የልዑል እግዚአብሔር ካህን ማን? መልከጼዴቅ። መልከጼዴቅ ማለት ንጉሰ ጽድቅ ማለት ነው። የጽድቅ ንጉስ ማለት ነው። የሳሌም ንጉስ ነበር፣ የኢየሩሳሌም ንጉስ ነበር ማለት ነው። ሆኖም ግን ክህነትንም የያዘ በክህነቱ ያገለግል የነበረ እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅህ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። ለማን? ለመልከጼዴቅ ማለት ነው። አስራትን ለመልከጼዴቅ ሰጠው። እንግዲህ መጽሐፍ ቅዱስ በሕገ ልቡና የክህነትን ስራ የሰሩ ቅዱሳን አባቶቻችንን በቅደም ተከተል ይነግረናል። አብርሃም ጠላቶቹን ድል አድርጎ ሲመለስ ከእግዚአብሔር ተመርጦ የተሾመው ካህኑ መልከጼዴቅ ህብስተ አኮቴት ጽዋዐ በረከት ይዞ አብርሃምን ባርኮታል። መጽሐፍ ቅዱስ የሚነግረን ይህንን ነው። ኦሪት ዘፍጥረት ምዕራፍ 14 ላይ ቁጥር 18 እስከ 20 ያለው የመጽሐፍ ቅዱስ ክፍል የሚነግረን ይህንን ነው። አብርሃም ጠላቶቹን ድል አድርጎ ሲመለስ ለአምስቱ ነገስተ ሰዶም ረድቶ አራቱ ነገስተ ኮሎዶ ጎሞርን ድል አድርጎ የወንድሙን ልጅ ሎጥንና ቤተሰቦቹን ከጠላቶቹ ማርኮ ሲመለስ መልከጼዴቅን አግኝቶታል። ዮርዳኖስን ተሻግሮ መልከጼዴቅን አግኝቶታል። በዚህን ሰዓት አብርሃም ደስ ቢለው
በመዋዕለ የኑ ትፌኑ ወልደከ ወሚመ ታረየኒሁ ኪያሃ ዕለተ በኔ ዘመን ልጅን ትልካለህን ወይስ ያችን ቀን ታሳየኛለህን ልጅህ ወደዚህ ዓለም የሚመጣባትን ቀን ታሳየኛለህን ብሎ እግዚአብሔርን ሲጠይቀው እግዚአብሔር አብርሃምን ሁር ድወ ለዮርዳኖስ ሂድ ዮርዳኖስን ተሻገር ወበህየ ተረክቦ ለመልከጼዴቅ በዚያ መልከጼዴቅን ታገኘዋለህ ዛሬ ልጅን የምልክበት ጊዜ ሳይሆን ልጅን የምልክበትን ጊዜ ምሳሌዋን ታያለህ ስለሆነም ሂድና ዮርዳኖስን ተሻግረህ መልከጼዴቅን ታገኘዋለህ ብሎታል አብርሃም ዮርዳኖስን ተሻግሮ መልከጼዴቅን አገኘው እንግዲህ ከመልከጼዴቅ እንደተባረከና አብርሃም ለመልከጼዴቅ አስራትን እንደሰጠ ነው መጽሐፍ ቅዱስ የሚነግረን እንግዲህ ከእግዚአብሔር ተመርጦ የተሾመው ካህኑ መልከጼዴቅ ህዝተ አኮይ ጽዋ በረከት ይዞ አብርሃምን ባርኮታል እሱም በእግዚአብሔር እጅ ተመስሎ ለዘላለም ካህን ሆኖ ይኖራል ማለት ነው ማን መልከጼዴቅ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ቁጥር 1 ጀምሮ በስፋት ይህንን ይገልጻል ማለት ነው ዕብራውያን ምዕራፍ 7 ቁጥር 1 ጀምሮ የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው የስሙም ትርጓሜ በመጀመሪያ የጽድቅ ንጉስ ነው ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው ብሎ ቅዱስ ጳውሎስም ስለ መልከጼዴቅ ዕብራውያን ምዕራፍ 7 ቁጥር 1 ጀምሮ በስፋት ታሪኩን ይናገራል ማለት ነው ስለሆነም ሀብተ ክህነትን ከመንፈስ ቅዱስ ለመሾምና ለማግኘት መሰረቱና መጀመሪያው አብርሃም ከመልከጼዴቅ የተባረከበት ዕለት መልከጼዴቅም ከአብርሃም አስራትን የተቀበለበት ዕለት እንደሆነ እንረዳለን ማለት ነው እንግዲህ ምስጢረ ክህነት የተጀመረው መቼ ነው ካልን በሕገ ልቡና በአዳም ተጀምሯል በሕገ ልቡና ከአዳም ጀምሮ እስከ ሕገ ኦሪት ድረስ ብዙ ቅዱሳን አባቶቻችን መስዋዕትን እያቀረቡ ከእግዚአብሔር ጋር እየታረቁ የእግዚአብሔርን ምሕረት እያገኙ እግዚአብሔርን እየጠየቁ ለችግራቸው ሁሉ መፍትሄን እያገኙ ቆይተዋል ማለት ነው በክህነት አማካኝነት ያ ክህነት እንደገና በሕገ ኦሪት ራሱን የቻለ ስርዓት ብዙ ስርዓት ተሰርቶለት ለክህነት የተመረጠ ሰው ተዘጋጅቶለት የክህነት ስርዓት በአዋጅ ተደንግጎ በኦሪት የነበሩ ከሙሴ ጀምሮ የነበሩ ሰዎች በዚህ ክህነት ከብረውበት ሲጠቀሙበት ሲከብሩበት ቆይተዋል ማለት ሲገለገሉበት ቆይተዋል ማለት ነው በምስጢረ ክህነት ምንም እንኳን እንደ ሐዲስ ኪዳኑ ክህነት ክርስቶስ እንደጀመረው ክህነት መንግስተ ሰማያት የማያስገባ የገነትን በር የማያስከፍት ይሁን እንጂ በምድር ላይ ግን ከችግራቸው ሁሉ ሲድኑበት ከእግዚአብሔር ጋር ሲታረቁበት ከመዓት ከመቅሰፍት ሲጠበቁበት ከድርቅ ከጦርነት በምድር ላይ ከሚፈራረቁ ልዩ ልዩ መከራዎች እና ችግሮች ሲድኑበት ቆይተዋል ማለት ነው በምስጢረ ክህነት እንግዲህ ክህነት በሕገ ኦሪት እንዴት ነበር ስንል ሙሴ ሕገ ኦሪትን ከእግዚአብሔር ከተቀበለ በኋላ አሮንና ልጆቹ ለእስራኤል ካህናት እንዲሆኑ ተመርጠዋል አሮንና ልጆቹ
በሕገ ልቡና ከአዳም ጀምሮ እግዚአብሔር እንደወደደ ከልዩ ልዩ ወገንም ቢወለዱ ለክህነት ብቁ ሆነው እስከተገኙ ድረስ መስዋዕት ያቀርቡ እንደነበር ተመልክተናል። በሕገ ኦሪት ግን ከ12ቱ የያዕቆብ ልጆች አንዱ ነው ለክህነት የተመረጠ ማለት ነው። ይህም በእግዚአብሔር ፈቃድ ነው የተመረጠው፣ በሰብአዊ አመራረጥ ሳይሆን በእግዚአብሔራዊ አመራረጥ። ለክህነት የሚጠቅም የሚበጅ ብቁ ሆኖ የተገኘ አንድ ነገድ ነበር። እሱም ነገደ ሌዊ ነው። ነገደ ሌዊ ነው። እንግዲህ ሙሴ ሕገ ኦሪትን ከእግዚአብሔር ከተቀበለ በኋላ አሮንና ልጆቹ ለእስራኤል ካህናት እንዲሆኑ እንደተመረጡ መጽሐፍ ቅዱስ ሲነግረን ኦሪት ዘጸአት ምዕራፍ 28 ቁጥር 1ን ስናነብ እንዲህ ይለናል። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። እግዚአብሔር ሙሴን እንዲህ ብሎ አዘዘው። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንንም ልጆች ናዳብንና አብዩድንም አልዓዛርንም ኢታምርንም አቅርብ ብሎታል እግዚአብሔር ሙሴን ማለት ነው። እንግዲህ የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድም ለአሮን ሰራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር ብሎ እግዚአብሔር በኦሪት ዘጸአት ምዕራፍ 28 ቁጥር 1 እስከ 3 ለክህነት አገልግሎት አሮንና የአሮን ልጆች እንደተመረጡ አሮንና የአሮን ልጆች ከነገደ ሌዊ የተገኙ እንደሆኑ ይህንንም መልእክትና ትእዛዝ እግዚአብሔር በሙሴ በኩል እንዳስተላለፈ መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ በሕገ ኦሪት ክህነት ከዚህ ተጀምሯል ነው፣ ከአሮን ተጀምሯል። እንግዲህ መስዋዕት እንዲሰው የተፈቀደላቸው ከእግዚአብሔር ለእግዚአብሔር የተመረጡት አሮንና ልጆቹ ብቻ እንደነበሩ ያስረዳናል መጽሐፍ ቅዱስ። ክህነታቸውንም እንዲጠብቁ ታዘዘዋል። ክህነታቸውንም እግዚአብሔር የሾማቸው እኔ አሮንና ልጆቹ ካህናት ክህነታቸውን በጥንቃቄ እንዲጠብቁ አክብረው እንዲጠብቁ ምክንያቱም ክህነት እጅግ የከበረ ምስጢር መሆኑንም የምንረዳው ሌሎቹን ሰዎች የሚያከብር እግዚአብሔር በክህነት በኩል ነው የሰው ልጆች የሚታረቀውና ለሰው ልጆች በረከትን የሚያድለው ማለት ነው። ስለዚህ ክህነታቸውን አክብረው መያዝ እንዳለባቸው በኦሪት ዘኍልቍ ምዕራፍ 3 ቁጥር 10 ላይ እንዲህ ይላል። ኦሪት ዘኍልቍ ምዕራፍ 3 ቁጥር 10 ላይ አሮንንና ልጆቹን አቁማቸው ክህነታቸውንም ይጠብቁ ይላል እግዚአብሔር ማለት ነው። አሮንንና ልጆቹን አቁማቸው ክህነታቸውንም ይጠብቁ። ክህነት ጥንቃቄ የሚያስፈልገው በሚገባ ሊጠበቅ የሚገባው የእግዚአብሔር ስጦታ ምስጢራትን ሁሉ መሳተፍ የምንችልበት መንግስተ ሰማያትን የምንወርስበት ታላቅ ምስጢር ነው እና ለአሮንና ለልጆቹ እግዚአብሔር የክህነት ምስጢር ካደላቸው በኋላ ያንን የታደሉትን ክህነት በክብርና በጥንቃቄ እንዲጠብቁ በቅድስና እየተመላለሱ ሕዝቡን እንዲያገለግሉበት አስጠንቅቋል ማለት ነው። መልእክት አስተላልፏል። እንግዲህ ከአሮን ልጆች ውጭ የሆኑት የሌዊ ዘሮች በመቅደስ ያገለግላሉ፣ መስዋዕትን ግን አይሰውም። ሌዊ በጥቅሉ ለክህነት የተመረጠ ነው። ሆኖም ግን ክህነት ልዩ ልዩ ስርዓት ያለው በውስጥ ደረጃ ያለው ስለሆነ በመግቢያችንም እንዳየነው 7 እርከኖች ያሉት ብለናል። በተለይ የሐዲስ ኪዳኑን ክህነት ስንደርስበት በስፋት እናየዋለን። 7 እርከኖች ያሉት እንደሆነ አይተናል። በዚያ በብሉይ ኪዳንም የኦሪት ክህነትም እንኳን ቢሆን ደረጃ አለው። ደረጃ ስላለው መስዋዕት የሚያቀርቡ
አሮንና ልጆቹ ናቸው። መስዋዕት ከማቅረብ ውጭ ያለውን አገልግሎት ደግሞ በደብተራ ኦሪት ያለውን አገልግሎት የሌዊ ልጆች በሙሉ እንደሚያገለግሉ መጽሐፍ ይናገራል ማለት ነው። ኦሪት ዘኍልቍ ምዕራፍ 3 ቁጥር 5 ጀምረን እስከ 10 ስንመለከት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሌዊን ነገድ አቅርበህ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው፣ የማደሪያውንም ሥራ ይሰሩ ዘንድ እርሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ። እንግዲህ የሌዊ ልጆች ከአሮን ውጭ ያሉት ከአሮንና ከልጆቹ ውጭ ያሉት የሌዊ ልጆች ለክህነት ተመረጡ። አገልግሎታቸው ደግሞ እርሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ ማለት ንዋያተ ቅድሳቱን ይጠብቁ፣ ደብተራ ኦሪትን ይጠብቁ። በጉዞ ስለነበሩ በሚጓዙበት ጊዜ ንዋያተ ቅድሳቱን ተሸክመው ይሂዱ። ልዩ ልዩ አገልግሎት በቤተ መቅደስ እንግዲህ ብዙ አገልግሎት ነው ያለ፣ ብዙ አገልግሎት ክፍልና አይነት ነው ያለና ከመስዋዕት ውጭ ያለውን አገልግሎት የሌዊ ልጆች እንዲያገለግሉ እግዚአብሔር አዘዘ ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሌዊን ነገድ አቅርበህ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው፣ የማደሪያውንም ሥራ ይሰሩ ዘንድ እርሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ፣ የማደሪያውንም ሥራ ይሰሩ ዘንድ የመገናኛውን ድንኳን ዕቃ ሁሉ ይጠብቁ፣ ንዋያተ ቅድሳቱን ማለት ነው። የእስራኤልን ልጆች ለማገልገል የሚያስፈልገውንም ነገር ይጠብቁ። ሌዋውያንንም ለአሮንና ለልጆቹ ትሰጣለህ፣ ከእስራኤል ልጆች ለእርሱ ፈጽመው ተሰጡ። አሮንንና ልጆቹን አቁማቸው ክህነታቸውንም ይጠብቁ ብሎ በቅደም ተከተል ሰፋ አድርጎ እግዚአብሔር ጉዳዩን የክህነትን ምስጢር ማን ምን መስራት እንዳለበት ለሙሴ ትእዛዝ አስተላልፏል ማለት ነው። ያንን ትእዛዝ መሰረት አድርጎ አሮንና ልጆቹ እንዲሁም ደግሞ ሌዋውያን የእግዚአብሔርን ትእዛዝ መሰረት በማድረግ ህዝቡን በክህነታቸው እያገለገሉ ህዝቡን እየጠበቁ እግዚአብሔርንም እያከበሩ ኑረውበታል ማለት ነው። እንግዲህ ህዝበ እስራኤል ከግብጽ ወጥተው ወደ ምድረ ርስት፣ ወደ ምድረ ፍልስጤም፣ ወደ ምድረ ከነዓን በጉዞ በነበሩበት ወቅት ነው ክህነት በመንገድ ላይ በደብረ ሲና ለአሮን እና ለልጆቹ የኦሪት ክህነት የተሰጠ ማለት ነው። ስለዚህ በመንገዳቸው ሁሉ የክህነት ምስጢር፣ የክህነት አገልግሎት እጅግ ጠቃሚ ነበር። ስለዚህ እግዚአብሔር ክህነትን የኦሪትን ክህነት በሙሴ በኩል ለአሮን እንዲሆን በአሮን እንዲጀመር አድርጓል ማለት ነው። እንግዲህ መስዋዕት የመሰዋት ስልጣን የአሮንና የልጆቹ እንደሆነ በሕግ የተወሰነ ቢሆንም ከአሮንና ከልጆቹ ወገን ያልሆኑ በብሉይ ኪዳን ማለት ነው እንደ ጌዴዎን ያሉ እግዚአብሔር ራሱን በገለጠላቸው ጊዜ ለተገለጠላቸው አምላክ መስዋዕት እንደሰው ደግሞ ተጽፏል ማለት ነው። ይህ በልዩ መንገድ ማለት ነው። ጠላትን አሕዛብ በተነሱባቸው ጊዜ ጠላትን ድል ለማድረግ አሕዛብ ልዩ ልዩ ጭቆናንና ተጽዕኖን በሚያሳድሩባቸው ጊዜ እግዚአብሔር በአንዳንድ ቅዱሳን ሰዎች አድሮ ከሌዊ ወገን ውጭ በሆኑትም መስዋዕት እንዲሰዋ ፈቅዷል ማለት ነው። መደበኛ ግን ለክህነት የተመረጠ የሌዊ ወገን የሌዊ ልጅ ነው ማለት ነው። የሌዊ ልጆች ወይም ደግሞ የሌዊ ዘሮች ናቸው ለክህነት የተመረጡ ማለት ነው በብሉይ ኪዳን በኦሪት። ስለ ጌዴዎን ከሌዊ ወገን ሳይሆን ግን መስዋዕት እንዳቀረበ ይሄ ደግሞ በእግዚአብሔር ምርጫ እንደሆነ መጽሐፈ መሳፍንት ምዕራፍ 6 ቁጥር 18 እስከ 26 ያለውን የመጽሐፍ ቅዱስ ቃል ስንመለከት ጌዴዎን መስዋዕትን እንዳቀረበ ይህም በእግዚአብሔር ትእዛዝ እንደሆነ
መጽሐፍ ቅዱስ ይነግረናል። ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ ድረስ እቆያለሁ አለ። ጌዴዎን ገባ። የፍየሉንም ጠቦት የኢፍ መስፈሪያም ዱቄት የቂጣ እንጎቻ አዘጋጀ። ስጋውን በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔር መልአክ ስጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔር መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋዩ ወጥቶ ስጋውንና የቂጣውን እንጎቻ በላ። የእግዚአብሔር መልአክ ከዓይኑ ተሰወረ። ጌዴዎንም የእግዚአብሔር መልአክ እንደሆነ አየ። ጌዴዎንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዴዎንም በዚያ ለእግዚአብሔር መሠዊያ ሰራ፣ ስሙንም የእግዚአብሔር ሰላም ብሎ ጠራው። እርሱም እስከዛሬ ድረስ ለአቢዔዝራውያን በምትሆነው በኦፍራ አለ ብሎ መጽሐፍ ቅዱስ ይናገራል ማለት ነው። እንግዲህ ጌዴዎን መስዋዕት እንዳቀረበ በዚያ ምልክትን እንዳየ ጠላቶቹን ድል እንደሚያደርግ ከሰማይ እሳት ወርዶ የጌዴዎንን መስዋዕት እንደበላለት እሳት ከድንጋይ ወጥቶ እሳት በእግዚአብሔር ፈቃድ ከድንጋይ ወጥቶ ስጋውንና ያቀረበውን የቂጣውን እንጎቻ እንደበላለት ማለት ነው። መጽሐፍ ቅዱስ ይነግረናል። ከሌዊ ወገን በተለየ ጌዴዎን ከሌዊ ወገን የተወለደ አይደለም። ሆኖም ግን በእግዚአብሔር ፈቃድ መስዋዕትን እንዳቀረበና የክህነትን ስራ እንደሰራ በኦሪት ተጽፏል ማለት ነው። እንግዲህ ካህናት እግዚአብሔር በጠፉበት ዘመንም እንደ ኤልያስ ያሉትን ስናይ እንደ ኤልያስ ያሉ ታላላቅ ነቢያት መስዋዕት ሰውተዋል። እንግዲህ ኤልያስ ትውልዱ ነገዱ ከነገደ ሌዊ ነው። ሆኖም ግን ምንም ከካህናት ወገን ቢሆንም መደበኛ ስራው ትንቢት እና መናገርና የነብይነት ስራ እንደነበር ነው መጽሐፍ ቅዱስ የሚነግረን ማለት ነው። ግን መስዋዕት የሰዋበት ጊዜም እንዳለ እናገኛለን ማለት ነው። መስዋዕት የሰዋበት ጊዜም እንዳለ ተጽፏል። አንደኛ ነገሥት ምዕራፍ 18 ቁጥር 30 ላይ ኤልያስ መስዋዕትን እንዳቀረበና መስዋዕቱንም ከሰማይ እሳት ወርዶ እንደበላለት መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ቁጥር 30 ላይ እንዲህ ይላል። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። በ12ቱ ነገድ እስራኤል ቁጥር 12 ድንጋዮችን ወሰደ። መስዋዕት ለመሰዋት እያዘጋጀ ነው ማለት ነው። መስዋዕት የሚሰዋበትን ቦታ ከድንጋዮችም ለእግዚአብሔር ስም መሠዊያ ሰራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሶ አለ። ደግሞም ድገሙ፣ ሰልሱ እያለ አዘዘ። 3ኛ አደረጉ። ውሃውን በመሠዊያው ዙሪያ ፈሰሰ ነው የሚለን። ደግሞም ጉድጓዱን በውሃ ሞላው። መስዋዕተ ሰርክ በሚቀርብበት ጊዜ ነብዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆን እኔም ባሪያህ እንደሆንሁ ይህንም ሁሉ በቃልህ እንዳደረግሁ ዛሬ ገለጥ። አንተ አቤቱ አምላክ እንደሆን ልባቸውንም ደግሞ እንደመለስህ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ እያለ ወደ እግዚአብሔር ጸለየ። የእግዚአብሔርም እሳት ወደቀች ነው የሚለው። የሚቃጠለውን መስዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውሃ ላሰች ይለናል። የኤልያስ መስዋዕት እኔ አቀናይኩ ለአምላክናከ አቤቱ ለአምልኮትህ ፈጽሜ ቀናው፣ ለአምላክነትህ ፈጽሜ ቀናው ብሎ መንፈሳዊ ቅናትን እውነተኛ ቅናትን ቢቀና ከሰማይ እሳት ወርዳ መስዋዕቱን በልታለታለች። በዘመኑ ጣዖትን የሚያመልኩ አክዓብንና ኤልዛቤልን የኤልያስ መስዋዕት
የጣዖቱን ካህናት በሙሉ አሳፍሯል ማለት ነው። የኤልያስ መስዋዕት አሳፍሯቸዋል። ምክንያቱም በእግዚአብሔር ዘንድ ተቀባይነት ስላገኘ እና ኤልያስም መስዋዕትን እንዳቀረበ በኦሪት አንደኛ ነገሥት ምዕራፍ 18 የምናገኘው ነው ማለት ነው በመጽሐፍ ቅዱስ። እንግዲህ ከአሮን ልጆች ነውር ያለበት ሆኖ ከተገኘ አይሾምም ነበር በኦሪቱ ማለት ነው። በኦሪቱ ሕግና ስርዓት ከአሮን ልጆች ነውር ያለበት ሆኖ ከተገኘ እንደማይሾም መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 እስከ 24 እንዲህ ይላል። ነውር ያለበት እንደማይሾም እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ፣ መስዋዕት አያቅርብ ማለት ነው። እውር ወይም አንካሳ፣ ነውር የሚለውን የስጋ ነውር እንደሆነ እየዘረዘረ ይመጣል ማለት ይህ የኦሪት ነው። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እያለ ይዘረዝራል ማለት ነው። እያለ እየዘረዘረ ወይም መካካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ ምን አይበል አይቅረብ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሱንና የቅዱሰ ቅዱሳኑን የአምላኩን እንጀራ ይብላ። መመገብን አልከለከለም። ለእግዚአብሔር ማቅረብን ግን መስዋዕት አድርጎ ማቅረብን ግን እግዚአብሔር ከልክሏል ማለት ነው። እንግዲህ በኦሪቱ የነበረው ስርዓት ይህ ነው ማለት ነው። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዊያውም አይቅረብ፣ የምቀድሳቸው እኔ እግዚአብሔር ነኝ። ሙሴም ይህን ለአሮን ለልጆቹም ለእስራኤልም ልጆች ሁሉ ነገረ፣ አስተማረ ማለት ነው። የእግዚአብሔርን ቃል ለሕዝቡ አስተማረ። የኦሪት ክህነት በሌዊ ልጆች ለነ አሮን እና ለልጆቹ የተፈቀደ ቢሆንም ስጋዊ ነውር ያለበት ግን ምንም ከአሮን ልጆች መካከል ቢሆንም መስዋዕት እንደማያቀርብ መጽሐፍ ቅዱስ የእግዚአብሔርን ቃል ይነግረናል ማለት ነው። አሮንና ልጆቹ ሲሾሙ የክህነት ልብስ ለብሰው በተቀደሰ ዘይት ይቀቡ ነበር። አሮንና የአሮን ልጆች ሲሾሙ የክህነት ልብስ ለብሰው ልብሰ ተክህኖ ለብሰው በተቀደሰ ዘይት ይቀቡ ነበር ማለት ነው። በዚህ ነው የሚከብሩት። በዚህ ነው የክህነትን ስልጣን የሚያገኙት ማለት ነው። ይህንንም ኦሪት ዘጸአት ምዕራፍ 28 ቁጥር 40 ላይ እናገኘዋለን። ለአሮንም ልጆች ሸሚዞችን፣ መታጠቂያዎችንም፣ ቆቦችንም ለክብርና ለጌጥ ታደርግላቸዋለህ ብሎ እግዚአብሔር ሙሴን ያዝዘዋል። ለአሮንም ልጆች ሸሚዞችን፣ መታጠቂያዎችንም፣ ቆቦችንም ለክብርና ለጌጥ ታደርግላቸዋለህ። ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለህ፣ በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸውማለህ ብሎታል። ኦሪት ዘጸአት ምዕራፍ 28 ቁጥር 40 እስከ 41 ማለት ነው። ተቀብተው እንደሚነግሱ ይነግረናል። እንዲሁም በኦሪት ዘሌዋውያን ምዕራፍ 8 ቁጥር 1 ጀምሮ ስንመለከት እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አሮንን ከእርሱም ጋር ልጆቹን ልብሱንም የቅብዓቱንም ዘይት ለኃጢአት መስዋዕትም የሆነውን ወይፈን ሁለቱንም አውራ በጎች የቂጣውንም እንጀራ ሌማት ውሰድ፣ ማህበሩንም ሁሉ ወደ መገናኛው ድንኳን ደጃፍ ሰብስባቸው እያለ ያዝዘዋል ማለት ነው። ይህም አሮንና ልጆቹ እንዴት እንደተሾሙ የሚነግረን እንዴት ተሾሞ እንዴት ያገለግሉ እንደነበር የሚነግረን መጽሐፍ ቅዱሳዊ ቃል ነው ማለት ነው። እንግዲህ በሕገ ኦሪት የተመረጡት ካህናት የክህነት ስራቸውን በጥንቃቄ እንዲያገለግሉ ታዝዘዋል። ኦሪት ዘጸአት ምዕራፍ 30 ቁጥር 17
ጀምሮ መጽሐፍ ቅዱስ እንዲህ ብሎ ይናገራል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የመታጠቢያ ሰንና መቀመጫውን ከናስ ስራ፣ በመገናኛው ድንኳን በመሰዊያው መካከል እርሱን አድርገህ ውሃን ትጨምርበታለህ። አሮንና ልጆቹም እጆቻቸውን እግሮቻቸውን ይታጠቡበታል። ንጹህ ሆነው ነው ወደ እግዚአብሔር መቅደስ የሚገቡት፣ መስዋዕት የሚያቀርቡት ማለት ነው። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔርም የእሳት መስዋዕት ያቃጥሉ ዘንድ ወደ መሰዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እንግዲህ በሚገባው ነው ካልቀረው በቀጥታ የሞት ፍርድም እንደሚተላለፍባቸው ነው የሚነግረን። እንዳይሞቱም እጆቻቸውንና እግሮቻቸውን ይታጠቡ፣ ይህም ለእርሱ ከእርሱም በኋላ ለዘሩ የዘላለም ሥርዓት ይሆንላቸዋል፣ የዘላለም ሥርዓት ይሆንላቸዋል ብሎ ይናገራል ማለት ነው። እንግዲህ እግዚአብሔርን በክህነት ለማገልገል ውጫዊም ውስጣዊም ንጽህና እጅግ አስፈላጊ እንደሆነ ይህ በሐዲስ ኪዳን ይቅርና በብሉይ ኪዳን በኦሪት የነበረውን ስርዓት እንኳን ስናየው ምን ያህል ለክህነት ክብር እንደሚገባ ለክህነት ጥንቃቄ እንደሚገባ ነው የእግዚአብሔር ቃል የሚነግረን ማለት ነው። የሐዲስ ኪዳኑ ክህነት ደግሞ ከብሉይ ኪዳኑ ክህነት እጅግ የከበረ ነው፣ የበለጠም ነው። ምክንያቱም የብሉይ ኪዳኑ ክህነት የኦሪት ክህነት ከስጋዊ ደዌና መከራ መዓት መቅሰፍት ያድናል እንጂ ከነፍስ ሞት ማዳን አይችልም ነበር። የሐዲስ ኪዳኑ ክህነት ግን ካህናት በምድር ያሰሩት በሰማይ የታሰረ እንዲሆን፣ በምድርም የፈቱት በሰማይ የተፈታ እንዲሆን የተሾሙበት ገነት መንግስተ ሰማያት ማግባት የሚችል ራሱ ክርስቶስ በዚህ ዓለም መጥቶ የመሰረተው ራሱ ሰርቶ መስዋዕት አቅርቦ ራሱ መስዋዕት ሆኖ እኛን ከእግዚአብሔር ጋር ያስታረቀበት የተቀደሰ የከበረ ክህነት ነውና ይልቁንም ለኦሪቱ ክህነት ይህንን ያህል ጥንቃቄና ክብር ንጽህና የሚገባው ከሆነ ለሐዲስ ኪዳኑ ክህነት በሕገ ወንጌል ለተሰጠው ክህነት ታላቅ ክብርና ታላቅ ጥንቃቄ ንጽህና ያስፈልገዋል ነው። የካህናት ስራ በሕገ ኦሪት ምን ይመስል ነበር ስንል መስዋዕት መሰዋት፣ ይህ የመጀመሪያው ስራቸው ነው። አሮንና ልጆቹ የተመረጡበት ነው። የካህናት ስራ በሕገ ኦሪት መስዋዕት መሰዋት፣ መብራት ማብራት፣ ዕጣን ማጠን፣ በመቅደስ ውስጥ ማገልገል የመሳሰሉት ኦሪት ዘኍልቍ ምዕራፍ 16 ቁጥር 40 ላይ እንደምናገኘው ማለት ነው። እንዲሁም በምኩራብ እየተገኙ ሕግን ለሕዝብ ማስተማር መጽሐፈ ነህምያ ምዕራፍ 8 ቁጥር 7 ላይ ኦሪት ካህናት የሚያገለግሉት የሥራ ድርሻ መስዋዕት መሰዋት፣ መብራት ማብራት፣ ዕጣን ማጠን፣ በመቅደስ ውስጥ ማገልገል፣ በምኩራብ እየተገኙ ሕግን ለሕዝብ ማስተማር፣ ሕግን ኦሪትን ማስተማር ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ እንዲሁ እኒን እናገኛቸዋለን ማለት ነው። ሌላው በኦሪት ዘጸአት ምዕራፍ 28 ቁጥር 30 ላይ የምናገኘው በኡሪምና በቱሚም ፈቃድ እግዚአብሔርን መጠየቅ። ኡሪምና ቱሚም የሚባሉ አይናቁ ናቸው፣ የዕንቁዎች ናቸው። በእነዚህ ሊቀ ካህናቱ ከእግዚአብሔር ጋር ይነጋገር ነበር ማለት ነው። በዚህ ዘመን እንደ ስማርትፎን እንደማለት ነው፣ እንደ ስልክ ማለት ነው። በዚያ በእነዚያ አይናቁ የእግዚአብሔርን ድምፅ ይሰማበት ነበር ሊቀ ካህናቱ። የሚጠይቀውንም ጥያቄ ወደ እግዚአብሔር በእነዚያ አይናቁ ያስተላልፍ ነበር፣ በኡሪምና በቱሚም ማለት ነው። መጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 28 ቁጥር 30 ላይ እኒን ይገልጻቸዋል። በፍርዱ በደረት ኪስም ውስጥ ኡሪምንና ቱሚምን ታደርጋለህ። እነዚህ አይናቁ ናቸው። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል ይላል። ከእግዚአብሔር ጋር ሊቀ ካህናቱ የሚነጋገርባቸው ዕንቁዎች ናቸው እኔ ኡሪምና ቱሚም። እንግዲህ በእነዚህ በኩልም የክህነትን ስራ ይሰራ ነበር ነው ሊቀ ካህናቱ። የኦሪት ካህናት
የስራ ድርሻቸው ብዙ ነው። በተጨማሪም ከህዝበ እስራኤል መካከል ተላላፊ በሽታ ያለባቸውን ይለዩ ነበር። ተላላፊ በሽታ ያለባቸውን ይለዩ ነበር። ኦሪት ዘሌዋውያን ምዕራፍ 13 ቁጥር 1 እስከ 3 መጽሐፍ ቅዱስ እንዲህ ይላል። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ማናቸውም ሰው በስጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይ በስጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት። ካህኑም በስጋው ቁርበት ያለውን ደዌ ያያል። ጸጉሩም ተለውጦ ቢነጣ ደዌውም ወደ ስጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው። ካህኑም አይቶ ርኩስ ነው ይበለው ይላል። ያንን ሰው ርኩስ ነው ይበለው ማለት ምን ማለት ነው? በሽታው ተላላፊ ስለሆነ ከሌሎቹ ከሕዝበ እስራኤል ተለይቶ ለራሱ ቀኖና ተሰጥቶት ለራሱ ተገልሎ በዚያ ያን ካህኑ እየጸለየለት ራሱም እየጸለየ ያ ለምጽ ያደረበት ሰው ከበሽታው ሲፈወስ ይገናኛል፣ ወደ ቤተ መቅደስ ይቀርባል ማለት ነው። ርኩስ ነው ማለት ይለይ ማለት ነው። በቀኖና ይለይ ማለት ነው። ተለይቶ ይቆይ እስኪድን ድረስ ማለት ነው። በዚህ ልክ የሥራ ድርሻቸውን እግዚአብሔር ለኦሪት ካህናት ተናግሯል። የክህነት ስራቸውን በዚህ ያገለግሉ ነበር ማለት ነው። እንግዲህ የካህናት ኦሪት ዋና ስራቸው መስዋዕት መሰዋት፣ መብራት ማብራት፣ ዕጣን ማጠን፣ በመቅደስ ውስጥ ማገልገል፣ በምኩራብ እየተገኙ ሕግን ለሕዝብ ማስተማር፣ ከሕዝበ እስራኤል መካከል ተላላፊ በሽታ ያለባቸውን መለየት፣ እኒህ ዋና ዋና ስራዎቻቸው ናቸው። በሕገ ኦሪት የነበረው የቤተ መቅደስ አገልግሎትም የሚከናወነው በሶስት ክፍል ተከፍሎ ነው ማለት ነው። በሶስት ክፍል ተከፍሎ ነው። አንደኛ ዕለታዊ አገልግሎት ነበራቸው። ሁለተኛ ሳምንታዊ አገልግሎት ነበራቸው የኦሪት ካህናት። ሶስተኛ ዓመታዊ አገልግሎት ነበራቸው። እንግዲህ ዕለታዊ አገልግሎት እንደምንድን ነው ካልን በኦሪት ሕግ ካህናቱ በየዕለቱ ሳያቋርጡ የሚቃጠል መስዋዕት ይሰዉ ነበር። ኦሪት ዘጸአት ምዕራፍ 29 ቁጥር 38 እስከ 39 መጽሐፍ ቅዱስ እንደሚነግረን እንግዲህ ቅዱስ በሚባለው ክፍል ውስጥ መብራት ማብራትና ዕጣን ማጠን ኦሪት ዘጸአት ምዕራፍ 30 ቁጥር 1 እስከ 8 መጽሐፍ ቅዱስ እንደሚነግረን ሕዝቡ የሚያመጣውን መባና መስዋዕት በየአይነቱ መቀበልና ማቅረብ የዕለት አገልግሎታቸው ነበር ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 31 ቁጥር 14 ኦሪት ዘኍልቍ ምዕራፍ 18 ቁጥር 16 ይህንን በስፋት እናገኘዋለን መጽሐፍ ቅዱስ የየዕለት ስራቸው ነበር ማለት ነው። እኒህን በየቀኑ ሳያቋርጡ ይሰሩ ያገለግሉ ነበር። የኦሪት ካህናት ዕለታዊ አገልግሎታቸው በየዕለቱ የሚፈጽሟቸው አገልግሎቶቻቸው የሚቃጠል መስዋዕት መሰዋት፣ ቅዱስ በሚባለው ክፍል ውስጥ መብራት ማብራትና ዕጣን ማጠን፣ ሕዝቡ የሚያመጣውን መባና መስዋዕት በየአይነቱ መቀበልና ለእግዚአብሔር ማቅረብ፣ መስዋዕት አድርጎ ማቅረብ፣ ይህ የየዕለት ስራቸው ነበር ነው። ሳምንታዊ ስራቸው ደግሞ ምንድነው ካልን በየሳምንቱ በቀዳሚት ሰንበት 12 ህብስተ ገጽ እያዘጋጁ በገበታው ላይ ማኖርና የሰንበት መስዋዕት መሰዋት ነበር። ይህ ሳምንታዊ ስራቸው ነው። ስለዚህም ኦሪት ዘሌዋውያን ምዕራፍ 24 ቁጥር 5 እስከ 9 እንዲህ ይላል። መልካሙንም ዱቄት ወስደህ 12 ህብስት ጋግር፣ በአንድ ህብስት ውስጥ ከመስፈሪያው ከ10 እጅ 2 እጅ ይሁን። እነዚህንም ስድስቱን በሁለት ተርታ አድርገህ በእግዚአብሔር ፊት በጥሩ ገበታ ላይ አኑራቸው። ለእግዚአብሔርም ለእሳት ቁርባን በእንጀራው ላይ ለመታሰቢያ ይሆን ዘንድ በሁለቱ ተርታ ላይ ጥሩ ዕጣን አድርግ። በእግዚአብሔር ፊት ሁልጊዜ በሰንበት ቀን ነው የሚለው። በእግዚአብሔር ፊት ሁልጊዜ በሰንበት ቀን ቅዳሜ ማለት ነው። ሁሉ በተርታ ያድርገው በእስራኤል ልጆች ዘንድ የዘላለም ቃል ኪዳን ነው ይላል የእግዚአብሔር ቃል ማለት ነው። እንግዲህ ሳምንታዊ አገልግሎታቸው በየሳምንቱ በቀዳሚት ሰንበት 12 ህብስተ ገጽ እያዘጋጁ በገበታው ላይ ማኖርና የሰንበትን መስዋዕት መሰዋት ነበር ማለት ነው። ሶስተኛው የአገልግሎታቸው ጊዜ ዓመታዊ አገልግሎት ነው። ዓመታዊ አገልግሎት ነበራቸው። ይህ በየዓመቱ የማይቀር አገልግሎት ነው። የሳምንታዊው አገልግሎት በየሳምንቱ የማይቀር ነው። ዕለታዊው አገልግሎት በየዕለቱ የማይቀር ነው። ሶስተኛው ዓመታዊ አገልግሎት ነው። ይህ አገልግሎት ሊቀ ካህናቱ ብቻ የሚፈጽመው ነው።
ሊቀ ካህናቱ ማለት የካህናቱ አለቃ ማለት ነው። ሊቀ ካህናቱ በዓመት አንድ ቀን ብቻ ቅድስተ ቅዱሳን ወይ ደግሞ ከሶስተኛው ክፍል ማለት ነው በአሁኑ መቅደስ ከሚባለው ማለት መቅደስ ከሚባለው ክፍል በዚያ ቅድስተ ቅዱሳን በኦሪቱ ከሶስተኛው ክፍል ከቅድስተ ቅዱሳን ውስጥ ገብቶ ስለራሱና ስለ ሕዝቡ መስዋዕት ስለ ሕዝቡ ኃጢአት ማለት ነው መስዋዕት የሚሰዋበት የስርየት ቀን ነው። ኃጢአት የሚሰረይበት ቀን ነው። ሕዝቡ ከእግዚአብሔር ጋር የሚገናኙበት የሚታረቁበት ከእግዚአብሔር ምሕረትን የሚያገኙበት ቀን ነው። በዓመት አንድ ጊዜ የሚሰዋው መስዋዕት በሊቀ ካህናቱ ብቻ የሚሰዋ ነው። ይህንንም ኦሪት ዘሌዋውያን ምዕራፍ 16 ቁጥር 1 በእግዚአብሔር ፊት የቀረውና የሞቱ ሁለት የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው ይልና እግዚአብሔር ሙሴን አለው እኔ በስርየቱ መክደኛ ላይ በደመና ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁሉ ጊዜ እንዳይገባ ለወንድም ለአሮን ንገረው፣ ሁሉ ጊዜ እንዳይገባ ንገረው እያለ ነው። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 1 ጀምሮ ማለት ነው መጽሐፍ ቅዱስ የሚነግረን። እግዚአብሔርም ሙሴን አለው እኔ በስርየቱ መክደኛ በደመና ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁሉ ጊዜ እንዳይገባ ለወንድም ለአሮን ንገረው። በጣም ጥንቃቄ የሚያስፈልገው አገልግሎት ነበር የክህነት አገልግሎት በኦሪቱ። በሐዲስ ኪዳንም ልክ ከዛ የበለጠ ነው። ሆኖም ግን በኦሪቱ ያለውን ስንመለከት በቀጥታ እግዚአብሔር መቅሰፍ የሚቀስፍበት ሁሉ ጊዜ ነበረው። የአሮን ልጆች ናዳብና አብዩድ ተቀስፈዋል በማይገባ ሰዓት አጥፍተው ስርዓትን ሽረው ለእግዚአብሔር መስዋዕትን ስላቀረቡ ማለት ነው። በሐዲስ ኪዳን ትልቁ ጸጋ እግዚአብሔር ንስሐን መስጠቱ ነው እንጂ ክህነት እጅግ ክብር የሚገባው ንጽህና የሚያስፈልገው ታላቅ ምስጢር እንደሆነ እንረዳለን። አሮን እንኳን ሁሉ ጊዜ እንዳይገባ ከቅድስተ ቅዱሳኑ ሁሉ ጊዜ እንዳይገባ ከገባ እንደሚቀሰፍ እንደሚሞት ነው እየተናገረ ያለው። ስለዚህ ይህ ዓመታዊ አገልግሎት ብቻ እንደሆነ ይነግረናል ማለት ነው። እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕትም አውራ በግ ይዞ ወደ ተቀደሰ ስፍራ ይግባ። የተቀደሰውን የበፍታ ቀሚስ ይልበስ፣ የበፍታውም ሱሪ በገላው ላይ ይሁን፣ የበፍታውን መታጠቂያ ይታጠቅ፣ የበፍታውን መጠምጠሚያ ይጠምጥም። እነዚህ የተቀደሱ ልብሶች ናቸው፣ ገላውንም በውሃ ታጥቦ ይልበሳቸው ይላል። እንግዲህ በዓመት አንድ ጊዜ ብቻ እንጂ በየጊዜው መግባት እንደሌለበት እግዚአብሔር ለሙሴ መልእክት አስተላልፏል ማለት ነው። ኦሪት ዘሌዋውያን ምዕራፍ 9 ቁጥር 7ንም ስናይ ሙሴም አሮንን ወደ መሰዊያው ቀርበህ የኃጢአትን መስዋዕትና የሚቃጠለውን መስዋዕትህን ሰዋ፣ ለራስህና ለሕዝቡም አስተስሪ፣ እግዚአብሔርም እንዳዘዘ የሕዝቡን ቁርባን አቅርብ አስተስሪላቸውም አለው ይላል። የስርየት መስዋዕት በዓመት አንድ ጊዜ ብቻ ይቀርብ ነበር። ይኸውም በሊቀ ካህናቱ በኩል ብቻ ነው የሚቀርበው። ይህንንም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 7 ላይ ሲገልጸው የብሉይ ኪዳኑን በዓመት አንድ ጊዜ የሚቀርበውን መስዋዕት ሊቀ ካህናቱ ብቻ እንደሚያቀርበው ሲናገር ዕብራውያን ምዕራፍ 9 ቁጥር 7 በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። በሁለተኛይቱ ክፍል ማለት ነው። በቅድስተ ቅዱሳን ማለት ነው። ከቅድስቱ ቀጥሎ በሚገኘው በቅድስተ ቅዱሳን ሁለተኛ ማለቱ ለቅድስቱ ነው እንጂ ከቅድስቱ በፊት ላለው ክፍል ሶስተኛ ናት ይህች ክፍል ማለት ነው። ቅድስተ ቅዱሳን ትባላለች እና በቅድስተ ቅዱሳን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም ስለራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይይዝ አይገባም በማለት በዓመት አንድ ጊዜ ሊቀ ካህናቱ ብቻ የሚያቀርበው መስዋዕት እንደነበር ይህንንም መስዋዕት ከቅድስተ ቅዱሳን ውስጥ ገብቶ ነው የሚያቀርበው። በዚህም መስዋዕት ሕዝቡ
ስርየት ኃጢአትን የሚያገኙበትና እግዚአብሔር በረከትን የሚያገኙበት እንደሆነ መጽሐፍ ቅዱስ ያስተምረናል ማለት ነው። እንግዲህ የኦሪት ኪዳን የብሉይ ኪዳን መስዋዕት የብሉይ ኪዳን የክህነት አገልግሎት በሶስት ክፍሎች የተከፈለ እንደሆነ ዕለታዊ አገልግሎት እንዳለው፣ ሳምንታዊ አገልግሎት እንዳለው፣ ዓመታዊ አገልግሎት እንዳለው እንረዳለን ማለት ነው። እንዲህ ሶስተኛው ስልጣነ ክህነት በሕገ ኦሪት ምን ይመስላል የሚለው ነው። በሕገ ልቡና የነበረውን አይተናል። በሕገ ኦሪት ያለውንም ተመለከትን። በሕገ ወንጌል እንደምንድን ነው ስንል በአዲስ ኪዳን ምስጢረ ክህነትን ያስተማረና የመሰረተ የካህናት አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያትን ከመረጠ በኋላ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ብሎ በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ እንደተናገረ የክህነትን ተስፋ አስቀድሞ ከተናገረ በኋላ በትንሣኤው ዕለት እሁድ በተዘጋ ቤት ገብቶ ደግሞ በሐዋርያት ላይ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይለናል። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ክህነትን እንደሰጣቸው ክህነትን እንዳደላቸው ዮሐንስ በወንጌሉ አስቀምጧል ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 22 እስከ 23 እናገኘዋለን። እፍ አለባቸውና መንፈስ ቅዱስን ተቀበሉ ነው የሚለው። ኋላ ያ የተቀበሉት መንፈስ ቅዱስ ሀብተ መንፈስ ቅዱስ ምንድነው አገልግሎቱ ካልን ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የሕዝቡን ኃጢአት የሚያስተሰርዩበት ነበር ማለት ነው። የያዛችሁባቸው ተይዞባቸዋል፣ በንስሐ ያልተመላለሱ በካህናት በኩል በክህነት ቀርበው ከእግዚአብሔር ጋር ያልታረቁ ሰዎች ደግሞ ፍርድ እንደሚጠብቃቸው ክርስቶስ ተናግሯል ማለት ነው። ስለዚህ በትንሣኤው ዕለት እሁድ በተዘጋ ቤት ገብቶ ምስጢረ ክህነትን ለሐዋርያት እንዳደላቸው ዮሐንስ በወንጌሉ ምዕራፍ 20 ቁጥር 22 እስከ 23 በግልጽ ያስቀምጣል። በእርገቱም ጊዜ እጆቹን አንስቶ በአንብሮተ እድ ባርኮ እስከ ማዕርገ ጵጵስና ድረስ ያለውን ስልጣነ ክህነት ሰጥቷቸዋል። ጌታ ኢየሱስ ክርስቶስ ለሐዋርያት ይህንን ክህነት አድርጎ ነው አድሎ ነው ወደ ሰማይ ያረገ ማለት ነው። ይህንንም በሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 51 እንዲህ ይለናል። ሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 51 ሲባር እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ ይለናል። ወደ ሰማይም አረገ። እንግዲህ ወደ ቢታንያ አውጥቶ ወደ ደብረ ዘይት አውጥቶ እጆቹን አንስቶ ባረካቸው ነው የሚለን። ያ በአንብሮተ እድ ስልጣነ ክህነትን ከፕትርክና እስከ አናጉንስጢስነት በደረጃ በማዕረጋቱን ለሐዋርያት እንዳደላቸው ሰባቱን የክህነት ማዕረጋት ለሐዋርያት እንዳደላቸው በእርገቱ ዕለት እንዲሁ መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ የአዲስ ኪዳን ክህነት መጀመሪያ በትንሣኤው ኋላ ደግሞ በእርገቱ ለሐዋርያት የታደለ ነው። ይህ ሲባል ክህነት ሁለት ጊዜ ይታደላል ማለት አይደለም። ክህነት ከማይደገሙ ምስጢራት አንዱ ነው። ልክ እንደ ተክሊል እንደ ጥምቀት ማለት ነው። ደረጃ ደረጃ ግን አለው። ዲቁና የተቀበለ በዚያ በዲቁናው ሲያገለግል ቆይቶ ደግሞ ቅስና ይቀበላል ማለት ነው። ቅስና ከተቀበለ በኋላ በዚያ ሲያገለግል ኑሮ ደግሞ ለከፍ ላለ መንፈሳዊ ማዕረግ የበቃ እና የሚበቃ ከሆነ እግዚአብሔር ደግሞ ለዚያ ከፍ ላለው ማዕረግ የሚያበቃው ከሆነ ጵጵስናን ይሾማል ማለት ነው። ልክ እንደዚህ ደረጃ መስጠት እንጂ አንዱን ማዕረግ ደጋግሞ መሾም እንዳልሆነ መረዳት ይገባል ነው። ወአንበረ እዴሁ ዲበርሶሙ ለለአሐዱ አሐዱ እምኔሆሙ ለአሰርቱ አሐዱ አርዳይሁ ወባረኮሙ ወረሰዮሙ ካህናተ
እየንተ ካህናት ደቂቀ እስራኤል ምኑናን እጁንም በ11 ደቀ መዛሙርት በእያንዳንዳቸው ራስ ላይ ጫነባቸው። ባርኮም በተናቁት በእስራኤል ልጆች ምትክ ካህናት አደረጋቸው ይላል። በተናቁት በእስራኤል ልጆች ምትክ ማለት በብሉይ ኪዳን በክህነታቸው በሚገባ ያላገለገሉበት ፈሪሳውያን ስለነበሩ የአይሁድ ወገኖች ስለነበሩ እነሱን ነው በተናቁት በእስራኤል ልጆች የሚላቸው ማለት ነው። በእነዚያ ምትክ ክርስቶስ ማንን ሾመ? ሐዋርያትን የሐዲስ ኪዳን ካህናት አድርጎ ሾመ ማለት ነው። ቀደምትን ይከውኑ ዳህርትን ይከውኑ ቀደምተ የሚለውም የወንጌል ቃል ይህንን ያስረዳናል። የቀደሙ ቀድሞ ክህነትን ገንዘብ ያደረጉ ክህነት የነበራቸው አይሁድና ፈሪሳውያን ኋለኞች ሆኑ፣ ክህነትን አጡ። ከነሱ አንስቶ እግዚአብሔር ለሐዋርያት አደላቸው ስላልሰሩበት ስላልተጠቀሙበት ማለት ነው። በየትኛውም በተሰጠን ጸጋ ካልተጠቀምንበት ካልሰራንበት ከኛ አንስቶ እግዚአብሔር ለሌሎች ለሚሰሩበት እንደሚሰጥ ልብ ማድረግ ያስፈልጋልና በተሰጠን ጸጋ ልናገለግልበት ልናተርፍበት ይገባል ነው። ዳህርትን ይከውኑ ቀደምተ ኋለኞች ሐዋርያትም የቀደሙ አይሁድን ፈሪሳውያንን ይሆናሉ ማለት በኦሪት ተንቀው በኦሪት ምንም ክብር ያልነበራቸው በማህበረሰቡ ዘንድ ዝቅ ብለው ይኖሩ የነበሩ ሐዋርያት በቅድስናቸው በትህትናቸው እንዲመረጡ ለክህነት እንዲመረጡ እግዚአብሔር ፈቅዶላቸው የቀደሙ አይሁድን ፈሪሳውያንን ሆኑ ማለት የፈሪሳውያን ክህነት ለሐዋርያት እንደተሰጠ መናገር ነው ማለት ነው። እንግዲህ እጁንም በ11 ደቀ መዛሙርት በእያንዳንዳቸው ራስ ላይ ጫነባቸው። ባርኮም በተናቁት በእስራኤል ልጆች ምትክ ካህናት አደረጋቸው ተብሎ በመጽሐፈ ሲኖዶስ ዘሐዋርያት አንቀጽ 3 እስከ 4 ወይም ደግሞ ግጽው ሲኖዶስ በሚባለው የቤተ ክርስቲያናችን የሥርዓት መጽሐፍ ተቀምጧል ማለት ነው። እንግዲህ ክህነት ከሕገ ኦሪት አስቀድሞ በሕገ ልቡና በአዳም የተጀመረ በሕገ ኦሪት ራሱን የቻለ ስርዓት አንድ ባንድ ስርዓት ተሰርቶለት አዋጅ ሆኖ ተደንግጎ ከሌዊ ወገን የተወለደ የተገኘ ካህን እንደሚሆን እግዚአብሔር ፈቅዶ መርጦ እስከ ክርስቶስ ድረስ እስከ ሐዲስ ኪዳን እስከ ዘመነ ወንጌል ድረስ በኦሪት ክህነት የሰው ልጆች ይገለገሉ እንደነበርና ለሐዲስ ኪዳኑም ለኦሪቱ ክህነት አሮን መነሻ እንደነበር ለሕገ ልቡናው ክህነት አዳም መነሻ እንደነበር ለወንጌል ክህነት ደግሞ ለሐዲስ ኪዳኑ ክህነት መሰረቱ ክርስቶስ መነሻችን ክርስቶስ እንደሆነ ተረድተናል ማለት ነው። ምስጢረ ክህነት ሰፊ ምስጢርና ሰፊ ሐሳብ የሚያስነሳ ሰፊ ጉዳይ ያለበት ምስጢር ስለሆነ ተቀጣይ በተከታታይ መርሃ ግብሮች የምናየው ነው የሚሆነው። ለዛሬ ግን በዚህ ይበቃናል። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።